ሰላም ሰላም ቤተሰብ፣ ዛሬ በአዲስ ቪዲዮ ተከስተናል። ዛሬ ደግሞ ይህንን የመሰለ ፓስታ ፍርኖ እንሰራለን። የጾም ነው። እስከ መጨረሻ ይሄን ቪዲዮ ተከታተሉ። ወደ አሰራሩ እንሄዳለን። በመጀመሪያ መጥበሻዬን ጥጄ እንደተለመደው ሽንኩርት ነው የማደርገው። እኔ የተጠቀምኩት 2 ራስ ሽንኩርት ነው በደቃቅ የተከተፈ። ይሄንን በደንብ መጀመሪያ አበስለዋለሁኝ ማለት ነው በዘይቱ። ያው ለፓስታ ስለሆነ በደንብ ሽንኩርታችን በሰል ሲል ጥሩ ነው። በደንብ ጥብስ እናደርግና ከዛ የተከተፈ 2 ቲማቲም አለ። ልጣጭ የለውም ለፓስታ ልጣጭ መግባት የለበትም። ያለ ልጣጭ ከትፌ ነው እንደዚህ ያዘጋጀሁት። ይሄንንም አብሬ በደንብ ጥብስ አደርገዋለሁኝ። ከዛ ይሄንን የተወሰነ ካቁላላው በኋላ ቲማቲም ስልስ ነው የምጨምረው። ላይ 2 ማንኪያ የሚሆን ወይም ደግሞ ይሄንን በካርቶኑ ከሆነ ግማሽ በቂ ነው። እሱን ጨምሬ ይሄንንም አብሬ አቁላላለሁኝ ማለት ነው። ከዛ ቅመማ ቅመሞች እጨምርበታለሁኝ። እንደተለመደው ፓስታ ስንሰራ መርሳት የሌለብን በመጀመሪያ ነጭ ሽንኩርትና ዝንጅብል እዚህ ጋር ጨምሬያለሁኝ። ቀጣይ ደግሞ ቀረፋ ፓውደር እና ኦሬጋኖ መርሳት የሌለብን ቅመም፣ በጣም ነው የሚያጣፍጠው ፓስታ ላይ እንደዚህ መኮሮኒ ስንሰራ መቅረት የሌለበት ቅመም። ከዛ በመጨረሻ ጨው ጨምሬያለሁኝ የሚበቃኝን ያህል። እዚህ ጋር ይሄንን እያቁላላሁኝ 1 ራስ ድንች ልጬ እንደዚህ እፈቀፍቃለሁኝ። ከዛ በውሃ ጨምሬበት እንደዚህ እጥብ አድርግና ጭምቅ አድርጌ አደርገዋለሁ ማለት ነው። ውሃ እንዳይኖረው እንደዚህ በእጃቸው ጥምቅ። ከዛ በኋላ ስጓችን እንጨምረዋለን ማለት ነው። ያዘጋጀነውን ድንች ብዙ አናቆየውም። ይሄንን እንደጨመርን በቃ ወዲያው ትንሽዬ ብቻ ነው የምናቆየው። ከዛ እዚህ ጋር መጥበሻ ቅጠል ጨመርኩ። ለምን እንትን ላይ ድጋሚ ስለምንጥደው ድንቹ ቡክት እንዳይልብን። ይኸው በቃ አውጥቻለሁኝ። እኔ ቃሪያ ጨመርኩ ምናምን ነገር በቃው ማለት ነው። ከዛ አሁን ወደ ቀጣዩ ስራችን ነው የምንሄደው የሚሆነው። በቃ ይሄኛው ደርሶልናል እንደምታዩት። ቀጣይ በሌላ እቃ ላይ የሽምብራ ዱቄት ነው የተጠቀምኩት። ግማሽ ኩባያ፣ ሩብ ኩባያ ደግሞ ነጭ ዱቄት። እዚህ ጋር ኦሪጋኖ፣ ቆንጆ በርበሬ ትንሽ፣ ፓፕሪካ ይሄ ፈረንጅ ቃሪያ ማያቃጥለውና ይሄ ዛላውን ደግሞ ትንሽ እና ትንሽ ጨው፣ ትንሽ ዘይት። ከዛ በውሃ እንበጠብጠዋለን። ይሄንን በጣም ሳይቀጥን በጣም ደግሞ ሳይወፍር መካከለኛ ሊጥ አድርገን ነው የምንሰራው በዚህ መልኩ። ከዛ ፓስታዬን ከጎን ቀቅዬ ነበረ ሰባብሬ ነው ያደረኩት። እዛ የሰራነውን ሊጡን ፓስታው ላይ እንጨምርና በዚህ መልኩ እናደባልቀዋለን። በደንብ ሚክስ እናደርጋለን። ይሄንን ሚክስ ካደረግን በኋላ መጥበሻችንን ጥደን ትንሽ ዘይት አድርገን ከስር እንደዚህ አበሳብስ እናደርግበትና ፓስታችንን እንጨምራለን። የተወሰነ ፓስታ መጀመሪያ እናደርግና እንደዚህ ዙሪያውን ስክልክል እናደርገዋለን። እንደዚህ በደንብ የሆነ ያዝ እንዲልልን ወደታች እንዲ ጫን ብለን ከዛ ስጎውን እናደርጋለን፣ የሰራውን ስጎ። ከዛ ከላይ ድጋሚ ፓስታችንን፣ ከዛ ደግሞ እንደዚህ አስተካክለን ይሄንንም ከዛ ስጓችንን እያደረግን በዚህ መልኩ አስተካክለን እንጨርሳለን ማለት ነው። ስጋውን 2 ዙር ነው ያደረኩት እኔ። እናንተ እንደምትሰሩት ባይዘዌይ መጥበሻ ላይ ብቻ አይደለም ኦቨን ውስጥ እንደዚህ አስገብታችሁ ማብሰል ትችላላችሁ። እኔ ግን በመጥበሻ ነው ያደረኩት። በመጨረሻ የቀረውን ፓስታ እንደዚህ ጨምሬ አስተካክዬ ክድን አድርጌ አበስለዋለሁ ማለት ነው ከ15 እስከ 20 ደቂቃ። እሳቱ በጣም በዝግታ አሁን ደርሶልኛል። ከዛ በአልበሰለው በኩል ደግሞ ገልብጬ አበስለዋለሁ ማለት ነው። እዚህ ጋር ትንሽ አስቀረውት ሊጥ ነበረ፣ እሱን ከታች አደረኩኝ። ለምን ድርቅ እንዳይልብን ነው ከስር ይሄን ያደረኩት፣ ግዴታ አይደለም። ከዛ እንደዚህ ካስተካከልኩ በኋላ ከድኜ አበሰልኩት። ይሄው ደርሷል። እንዴት እንደሚያምር! በዛ ላይ ደግሞ በጣም ነው የሚጣፍጠው። እንግዳ ቢመጣባችሁ ምናምን እንደዚህ ጾም ሲሆን ለየት ያለ ምግብ ደግሞ ሲያምራችሁ በዚህ መልኩ ሰርታችሁ መጠቀም ትችላላችሁ። ከዛ እንደዚህ ቆርጬ አቀርባለሁ ማለት ነው። ከጎን ቺፕስ ምናምን ጠብሼ ነበረ። እሱን ዙሪያው ምናምን አደርገዋለሁ። ላይክ ማባያ ነገር ነው፣ ግዴታ አይደለም። እኔ ቺፕስ ስለነበረኝ እንደዚህ ያደረኩኝ። በጣም ነው የሚጣፍጠው። ሁላችሁም በቤታችሁ ሰርታችሁ ሞክሩ። ቪዲዮ ከተመቻችሁ ላይክ አድርጉ። ቤቴን ፎሎ ማድረግ እንዳይረሳ።